ብዙ ደስ የማይሉት ነገሮች አሉ። ከሱ ምንድነው የሚጀምረው? አብርሽ ላይ ብዙ በቃ እያየሁት ያለሁት ነገር ጥሩ ነገር አይደለም እና ዛሬ ደግሞ ለአንዴና ለመጨረሻ አብርሽን ቀጥሬዋለሁ ማለት ሊሄድም ስለሆነ ማግኘት ስላለብኝ እሱን ላገኘው ብዬ ደስም ባይለው ያው በግድ እንዲመጣ አድርገዋለሁ። የግድ ነው ማግኘት፣ ምክንያቱም ለአንዴና ለመጨረሻ በእናንተ ፊት የምጠይቀው ነገር ስላለ ነው እና ቤተሰብ ለዛ ብዬ ነው። ምንድነው ሰሞኑን እየተዘዋወረ ያለ ነገር ብዙ ደስ አይልም። ምክንያቱም ሩታንም ሄርሜንም ፍቅርንም እየጠራ ብዙ ነገሮች እየተፈጠረ ነው ያለው። እያያችሁ ከሆነ ደስ የማይል ነገር ነው። ለምን ሶስተኛ ወገን ሰው መግባት ማለት ሶስቱንም አልፈልግም እንዴት እንደሆነ አልገባንም። ምን ይሁን ሊገባን አልቻለም። ምክንያቱም ሶስት ሴት እንዴት እንደዚህ ይደረጋል? ይሄ ማባላት ነው የሚሆነው። ሶስት ሴት ይዞ ማባላት ይባላል። የሰሞኑን እየተፈጠረ ያለው ነገር ትላንትም ቪዲዮች እያየሁ ነበረ እና ትላንት ፍቅርን ጠሯት፣ አስከትላ የመጣችው ግን አብርሽ ነው። ለምን እንዴ? የራሷ ጊዜ የላትም? የራሷ የሆነ ነገር የላትም? እሱ ነው ከእሱ ጋር የምትንቀሳቀሰው ግዴታ ነው? እሺ ይሁን፣ እሱ መብቱ ነው። እኛ መብቱን አንነፍግም። ግን በዛ ልክ ሴቶችን ማባላት እስከዚህ ቤተሰብ እስኪሳደብ ድረስ ማድረስ ማለት በጣም እየወረደ ንግግር ነው። ማለት ከእሱ አልጠብቅም ይህን አይነት ነገር። ለምን በጣም የምናከብረው በጣም የምንወደው ልጅ ነው። ቢኖሩ እኛ ሁለት አብሮነታቸው ነበር የምንፈልገው። ግን ካልሆነ በኋላ ደግሞ ወይ ከሄዱ ጋር ቢሆን አንድ ነው፣ ካልሆነ ደግሞ አርፎ መቀመጥ እንጂ ይህን ያህል እንደገና አዲስ አምጥቶ ፍቅርን የመጀመሪያው ፍቅረኛዋ ናት እናውቃለን፣ ልክ ነው። ግን ቢሆንም አሁን ላይ የራሱ ህይወት ብሎ ጀምረዋል። ከአንድም ሁለት አይደል? መጀመሪያ ሩታ ቀጥሎ ሄርሜ አይደል? እዚህ ጋር የሁለት ሰው ህይወት እየተበላሸ ነው። ፍቅር ማለት ከባድ ነው አይደል? ለሁለቱም ሴቶች ይከብዳል። ለምን ራሳቸውን ዝቅ ያደርጋሉ? ለምንድን ነው እንደዚህ የሚያደርጉት? እሱ እኮ ጠርቷቸው ይሄድ ያሉት አይደል እንዴ? መሄድ የለባቸውም፣ ልክ ነው ብለናል። ግን ዛሬ ደግሞ ለአንዴና ለመጨረሻ በቃ ከህይወታቸው መውጣት ስላለበት በቃ ሩታ አጠገብ ላይ እንዳይደርስ እሷም እንዳትደርስበት ያለው ነገር መጠየቅ አለብኝ ብዬ ነው የጠራሁት። ምክንያቱም በዚህ መቀጠል ስለሌለበት እንዴ የእሷም ህይወት እኮ እየተበላሸ ነው አይደል እንዴ? በልጅ ምክንያት እያደረገ ሰሞኑን ማየታችኋል የተፈጠረው ነገር፣ ልጅ እስከ መውሰድ ድረስ ምናምን መውሰድ መብት ነው። ግን በዚህ ልክ አይደለም የሚወሰደው። እሱንም ጭምር ነው የምጠይቀው። ምክንያቱም መውሰድ ካለበት አስፈቅዶ፣ እናት ናት፣ ህፃን ናት፣ ልጅ ያለ ጡት ማደግ የለበትም፣ ልክ ነው። ግን በቃ የሆነ ነገር ፈጥሮ ቢያንስ አስፈቅዶ ደውሎላት ልጄ እንደወስድ ነው ብሎ ነው መውሰድ የለበት እንጂ ከሴት ጋር ሆኖ ለማስታወቅ ከዚህ በፊት አይታችኋል። ከሄርሜ ጋር ሆኖ ወሰደ። ድጋሚ ደግሞ አሁንም ደግሞ ለፍቅር ምንም ይሉት ነው እንዴ? እሱ ሴት በቀየረ ቁጥር ልጅ አስተዋውቃለሁ ብሎ መውሰድ አለበት የለበትም። ስለዚህ ያ ነገር በጣም እንደ ቤተሰብን ተሰምቶናል፣ መሆን እንደሌለበት እኛም አንዳንድ ነገሮች በውስጥ ማውጣነዋል። ግን የሚገባው አይደለም። እስኪ ከገባው ደግሞ አሁን አወራዋለሁ የሚሰማኝ ከሆነ። በእርግጥ እኔ የሚሰማ ቢሆን እስካሁንም መስማት ይችል ነበረ። ለምን ይሄ ሁሉ ሰው እየተናገረው፣ ወንድሞቹ እየተናገሩት፣ እህቱ እየተናገረችው፣ እኛ ተራ በተራ እየወጣን ብዙ ነገር እያደረግን ቪዲዮ ብቻ አይደለም ቤተሰብ በውስጥም እያወራ ነው። ግን ምንም ሊሰማን አልቻለም። ትናንት ያልሰማው ዛሬ ይሰማኛል ብዬ አላስብም። ግን ያው ማውራት ስላለብኝ ደግሞ ግዴታ ስለሆነ መናገር ያለብኝ ነገር እናገረዋለሁ፣ ግዴታ ነው። ምክንያቱም መጥቷል ቤተሰብ እንግዲህ አብርሽ እንዴት ነህ? እንዴት ነህ? ሁሉ ሰላም እግዚአብሔር ይመስገን አለን። ደህና ነህ? ይቅርታ በጣም መንገድ ትንሽ ክራውድ ነበርና ለዛ ነው። ቆየህ። በስመ አብ ብዙ አስጠበቅከኝ። ምን ማድረግ ስላልቻልክ ብዙ አስጠበቅከኝ። እንግዲህ ምን ማድረግ አይቻልም። በጣም ይቅርታ ይደረግልኝ ዛሬ እንግዲህ እና ደህና ነህ? ሰሞኑ እያደረግክ ያለው ነገር ልክ ነው ብዬ አላስብም። ባይዘው ስለ እንደዚህ አይነት ነገር ልታወሪ እንደሆነ አውቄ ነው የመጣሁት። ለምን አንዳንድ የተለቀ ያለ ሰው ማውራት ይችላል ብዬ ስላሰብኩ ማለት ነው። እና ወጣንም ምናምን አውርቼ በጣም ድክም ነው በቃ ወላሂ። ለዛ ብዬ በቃ አንድ ጊዜ እንትን ልበልሽ ብዬ ነው። ያው ግን እኔ ሰሞኑም እያደረክ ያለው ነገር ጥሩ አይደለም ማለት ግዴታ ነው መናገር ይገብተዋል። ለምን ሰው ጥፋት ኖሮበት ጥፋተኛ ለመባል ግዴታው ስለሆነ ነው። ከዚህ በፊት አይተሃል ሩታ ጥፍታብኛለች ስትለኝ
ያጠፋችበት መንገድ ልክ ነው፣ እንደዚህ ነው፣ ጥፋተኛ ናት ብዬ ነበር የነበረው። ገባ? አንተ ደግሞ ጥፋት ያለብህ ነገር በስትክክል እየነገርኩ ነበረ። አሁንም ግን ጥፋት አለብህ። ልጅነት ይሁን ያዘግ ምን እያደረግክ እንደሆነ ለቤተሰቡም ለእኛም የሆነ ግራ ነው እያጋባን ያለው በአሁኑ ሰዓት። አሁን አንድ ነገር ጠይቅሽ አክብሬሽ ነው የመጣሁት። በዚህ ታይም እኔ ማንንም ማግኘት አልፈለግም ነበር። አክብሬሽ ነው የመጣሁት። ግን ደግሞ እኔና ሩታ ምን አለን አሁን ከዚህ አሁን ላይ ምንም የላቸውም። ልጅ ብቻ ነው በማላችን ልጅ ነው ያለው። እኔ እነሷ ጋር ምንም የለም። ግን የፈለኩትን ላይፍ የፈለኩትን ነገር የፈለኩትን እንትን ብል ሩታ ያገባታል። አሁን ላይ እናንተ ያገባችኋል? አያገባንም። ምንም ያገባችሁ ነገር የለም። እንደ ሰውኛ ግን ምናልባት ልክ ያልሆነ መንገድ ላይ ካለሁኝ እንደ ሰውኛ እንደዚህ ትክክል አይደለም ምናምን ብለሽ ለምን እንደምትል መመክር ትችላለሽ። ግን ይሄ ነገር እንዴት ታደርጋለህ ብለሽ ልትናገሪኝ አትችልም። ስለዚህ አሁን ላይ ከእነሱም ጋር መግባባት ያቃተኝ ምንድን ነው ይህን ነገር እንዴት ታደርጋለህ በማያገባቸው ማለት ነው፣ ምንም በማይጠቅሳቸው ገባሽ? ስለዚህ እኔ ከዚህ በኋላ ከሩታ ጋር ምንም ከሌለኝ እንዴ የትኛውም ሰው እኮ ምናልባት የኛ ነገር ሚዲያ ላይ ስለወጣ ነው እንጂ የትኛውም ሰው ጋር ያለ ላይፍ ነው። ብዙ ነገር ወንድ ልጅ ነገሮችን ከማጋር መሆን እንዳለበት በደንብ ጥናት ያደርጋል። ሰው የሆነ ቦታ ላይ አይገባም። ስለዚህ እኔ በራሴ መንገድ ፍላጎት ወደፊት ማድረግ ያለብኝ ነገር ጥናት ማድረግ እፈልጋለሁ። ስለዚህ እኔ ከሩታ ጋር መሆን ካልቻልኩ ከሌላ ሰው ጋር መሆን አልችልም ማለት አይደለም። ስለዚህ እነሱ ጋር ያለው አስተሳሰብ ይሄ ነው። ይህ ሀሳብ ነው ያቀረነው ማለት ነው። እና እንጂ እንደ ሰውኛ ስታስቢው ነገሩን እኔ ጋር ያለው ጥፋት ይሄ ጥፋት አለ ወይ እኔም ጥፋቴን አርማለሁ። ይቅርታ መጠየቅ ካለብኝ ይቅርታ ጠይቃለሁ። ስለዚህ ነገር ላገኝሽም ስለፈለኩኝ ነው ስትደውይልኝ ቶሎ ይሻል። ጥፋት ምንድን ታውቃለህ? ልክ ነህ። ስላንተ አያገባም። ውስጣችሁ ላይ ፍቅር አለ ከሚገባ በላይ አውቃለሁ። ገባህ አይደል? ልጅ መካከል ላይ አለ። ማናማ ላይ ነው ውስጣችን ላይ ፍቅር ያለ? አንተም ላይ ሩታም ላይ አለ። አሁን እዚህ ጋር እየተሳሳትሽ ነው። እሺ ልሳሳት በቃ። እሺ ተው በቃ። እኔ ጋር ምንም የቀረ ነገር አንተ የቀረ ነገር የለም ነው አይደል የምትለው? የቀረ ነገር ደግሞ ከሌለ ብዙ ጊዜ እየተቀራረባችሁ ነበረ፣ ብዙ ላይፎችን እያሳለፋችሁ ነበር፣ ቤትም ይሁን ምንም ገብተዋል። ያንን በፊት ማለት ነው በፊት ከዛ አለፈ ያንን ነገር ፈጸምን። ከዛም በኋላ ግን እኔና ሩታ ሰላም ሆነንም አናውቅም፣ በስነ ስርዓት መውርተን አናውቅም። ልጅ ነው የሚያገናኘን። ለልጃችን ስንል ብዙ ነገሮችን አድርገን እናውቃለን። ሌላ አዲስ ነገር የተፈጠረ ነገር የለም። አዲስ ነገር ባይፈጠርም እሷ ግን በተስፋ እየጠበቀች ነበረ። አብረን እንቀጥላለን የሚል ነበረ እሷ ላይ። ግን ያም ሆኖ ቀረ አይደል? ችግር የለውም። ከቀረ በኋላ ደግሞ አንተ ጥፋት ምንድነው? ሄርሜላ ጋር ሄድክ አይደል? አሁን ከሄርሜላ ጋር ደግሞ ፍቅር ጋር መሄድ ነበረብህ። እንደ ሰውኛ ስታየው እኛ አይመለከተንም፣ ልክ ነህ። ግን እንደ ምክር ሲሆን ደግሞ መሄድ አልነበረብህም። ገብቶሃል? አሁን ሶስተኛ ዙር ላይ ሄርሜንም መጉዳት አልነበረብህም። ገብቶሃል አይደል? እየጎዳት ካልሆነ እኔ ራሴ እቅድ አለኝ። አሁን ላይ ምን እያደረኩ እንደሆነ አውቃለሁኝ። እንደዚህ ያለሁበት ምክንያት ደግሞ ላችሁ አይጠበቅብኝም። ጊዜው ሲደርስ የምታየው ነገር ይሆናል። ግን ደግሞ እንዴት ነው አንዳንድ ጊዜ ጤፍ በማበጠሪያ ተበጥሮ ነው አይደል ፍሬውን ትክክለኛ ያኔ እንትን እያለ ነው ለልጆች ውስጥ እኮ አሁን ተፍቅርት እኮ ህይወት ለማድረግ እኮ አይደለም። ህይወት ፍቅርት ማለት እኮ ብዙ ሰው ጆሮ ኮርኮራ ሆነ ጆሮ ኮርኮራ ሆነ ነበር። እሺ አሁን እኔ ከፍቅርተ ውጭ ነው አይደለም፣ ግን እሷ ፍቅርተ ብዙ ሰው ገብቶ የወጣ ነው። ያኔ እነሱ ለማፈሸቅ ነው እንጂ ልጁ በዙሪያው ያለ በቤተሰቡ ያለ ለማፈሸቅ ነው እንጂ ከሷ ጋር ህይወትን ትዳርን አይደለም። ግን ሰው አልገባውም። ብዙ ያወራል፣ ብዙ ይናገራል። ልጁ መቼም እንግዲህ እስቲ እንስማ ቪዲዮ ነገር ስታገኝ ወደ እህልነት የምትቀይሩ። ስለዚህ እኔም ላይፍ ላይ መበጠር ያለበት ነገር ምንም ተበጥሮ ትክክለኛ ፍሬ የሆነውን ሰው ስታገኝ ማለት ግን ማንንም ሰው ወድጄ ማንንም ሰው እንትን ብዬ የሚሆነኝ ሰው እንዴት ማድረግ እንዳለብኝ ይናቃል። ፍቅርን የሚያመጣውበት ምክንያት እያንዳንዱ ነገር ለራሴ ነው ማስቀረት የምፈልገው። ምንም ብዙ ሲደርስ የምታየው ስለሆነ Overthink less. Chew good. Orbit gum. What does ramen have to do with establishing credit?
everyday purchases, like noodles. Want a credit card and pay it off in full every month to up your score. Establish credit with the Chase Freedom Rise credit card. Learn more at chase.com/rise. ስለዚህ መናገር ማልፈልገው ነገር በዚህ ታይም ላይ እንድናገር አታድርጊ። የሰው ልጅ ከሆነ በኋላ ከተሳካ በኋላ ነው መናገር ያለው። ስለዚህ አሁን ግን ምንም መናገር አልፈልግም ገኒ። ከዛ ውጭ ግን ያለው በሩታ ጉዳይ ግን ገኒ አንቺ ልታወሪ ተመጣጣ ከሩታ ጋር ሆነ ምን ልትይኝ ከሆነ እኔ አሁን በእንደዚህ አይነት ታይም እንደዚህ አይነት ነገር ላወራም አልመጣሁም። ላወራም ፍላጎት የለኝም፣ እቅድም የለኝም። ሲጀመር እኔ ማለልክም አስገድጄ ከሩታ ጋር አብረህ ኑር ብዬ አላስገድድም። ምክንያቱም ፍላጎቱ የራስህ ስለሆነ ገባህ አይደል? ግን ምንድነው ከሆነ በኋላ ልጃችሁን በሰላም ማሳደግ ነው ያለባችሁ። ገባህ? ምክንያቱም አሁን አንተ ሰሞኑን ያደረከው ነገር ልክ አይደለም። ልጅ በሌለችበት ነው የወሰድከው አይደል? እሱ ልክ ነሽ። ገባህ? ይሄ ነገር ጥፋት ነው። ምክንያቱም ልጅ በሌለችበት የወሰድኩበት ምክንያት ደግሞ እንዴት ነው? አንዳንድ ልጅሽ ሲሆን መብቴ ነው ብለሽ ታስቢያለሽ። ገባሽ? መብትነት ስሜት ስለተሰማኝ ነው ብድግ አድርጌ የራሴ ልጅ ስለሆነ ነው ይዤ የወጣሁት እንጂ የራሴ ልጅ ባይሆን የሰው ልጅ ቢሆን አይደለም ከቤት ልወጣ ከግቢም ይዤ ልወጣ አልችልም ያለ ፍቃድ። ግን ደግሞ የራሴ ልጅ ነው፣ እሷም ልጅ እንደሆነ የኔም ልጅ ነው። ለዛ ነው ብድግ አድርጌ እንደ ራሴ የራሴን ነገር ነው ብዬ ስላሰብኩኝ ነው ብድግ አድርጌ የወጣሁት። ገባሽ? ያ ማለት ግን እሷን ካስከፋት ደግሞ የለውም ተውኩላት እኮ በቃ እኔ መጠየቅ ባለብኝ መጠየቅ ባለብን መልኩ ጠይቅ። ከዛ ደግሞ አንተ አሁን ጥፋቴ የዛን ቀን ምንድን ነው የሰራው? ራስህ ጋር ቢሆን እኮ ችግር የለውም። ይዘህ ሌላ ሴት ጋር ነው የሄድከው። ገባህ? ፍቅር ጋር ይዘህ መሄድ አልነበረብህም። ይሄ ስህተት ነው። ታውቀዋለች እኮ ልጁ ምንም በአካል ባታገኘውም ቪዲዮ ላይ እያየችው ነው አይደል እንዴ? እያየችው ነው። ይሄ ነገር ጥፋት ነው የሰራው። ምክንያቱም እኛ በዛ ሰዓት ሲደወልላት ምን እንደምትሆን አንተ አታውቅም። ገባህ? ምንም ቢሆን ልጅ ናት፣ ልጅ ነው አይደል? እናት ናት። ስለዚህ ይሄ ነገር ማድረግ ተገቢ አይደለም። ለወደፊት ማስተካከል ያለብህ ምንድን ነው? ልጅ መጠየቅ ካለብህ ደውለህ በስነ ስርዓት ነው መጠየቅ ያለብህ። ገባህ? ስለዚህ እናንተ ሁለታችሁ ልትያያዙ አይገባም። በቃ አልተፈላለጋችሁ ማለት እሷም የራስህ ህይወት ትኖር፣ አንተም የራስህ ህይወት ትኖር። የሚያደራረሳችሁ ነገር ልዑል ነው አይደል? መካከላችሁ ላይ ያለው ልዑልን ደግሞ ማግኘት ካለብህ ደውልና በስነ ስርዓት አገኝ። በቃ ከዚህ ውጪ ሌላ ነገር መፈጠር የለበትም። በቃ አልፈልግም ብለሃል፣ መብት ነው። ገባህ? ዛሬ እንደፈለገ ማንም ሊያዝክ አይችልም። ምክንያቱም ሰማንያ ተቀዷል ቆየ ይሄ ነገር ከተፈጠረ። ስለዚህ ያ ነገር ከተፈጠረ በኋላ ደግሞ አሁን ምንድን ነው በሰላማዊ መንገድ እንደ ማንኛውም ሰው ማይጣላ የለም። የእናንተ ነገር እንዳልከው ሚዲያ ስለወጣ ነው እንጂ ማንም ሰው በቤቱ ሰላም ሆኖ አይደለም የሚኖረው። ሁሉም ተጣልቶ ተፋቶ የሚኖር አለ። ግን ያ የሆነ በቃ ምን ልበልክ እኔ እንዴት ብዬ ላስረዳ? ስለዚህ ያ ነገር ሲሆን አሪፍ ነው፣ ልክ ሲኖረው። የእናንተ ልክ አጣ በጣም ገባ? ልክ ከማጣቱ አንጻር እኛም እያዘንባችሁ ነው፣ ቤተሰብም እያዘን ነው። ለምን በቃ ልክ ሊኖሩ ይገባል። በቃ ካልተፈላለጋችሁ በኋላ የራሳችሁን ህይወት ኑሩ፣ አትፈላለጉ። በቃ ከዚህ በኋላ አደርስብን። ይሄ ነው አይደል የምትፈልገው? እኔ ለአንዴና ለመጨረሻ ከእሷ ጋር መሆን ትፈልጋለህ አትፈልግም? ከሩታ ጋር እኔ ይሄ ሀሳብሽ ግን ድሮም መልሽልሻለሁ። ምንም የተቀየረም ነገር የለም። እኔ ከሩታ ጋር የትም ቢሆን አብረኝ መሆን አልፈልግም። ይሄ ደግሞ መጠየቅ የፈለግኩ ገባህ? መሆን ካልፈለግክ በቃ ማለት የሆነ እንድታገኝ የምታደርገው ነገር የሆነ ነገር ሊኖር አይገባም። በቃ እሷም ከህይወትህ እንድትወጣ እኛ እናደርጋለን። ገባህ አይደል? የቻልኩትን አድርጋለሁ እኔ፣ አንተም የቻልከውን አድርግ። ከዚህ ውጭ ምንም ያደራረሳችሁ ነገር የለም። ልጅ ነው፣ በሰላም መንገድ ማግኘት ትችላለህ። ልጅክ ነው፣ ማንም ይከለክል የለም። ገባህ? በህግም ባትመጣ እንኳን ልጅ ነው፣ ህግ ቦታ እንኳን ባትሄድ፣ ምክንያቱም አታድርግለት የሚል ማንም ሰው ስለሌለ ማለት ነው። ስለዚህ ያን ያህል ግብ ባትፈጥሩ እንደዚህ ባትሆኑ አሪፍ ነው። አንተ ልጅነትን ያዝግ፣ ያሰብከውም ነገር ይኑር፣ ራስ ነው የምታውቀው። ገብቶሃል አይደል? አሁን ሳስብክ እንደውም የቃቃ ጫወታ ነው እየተጫወክ ያለው አብሽ። የምሬን ነው የምልክ፣ በጣም አብዝተዋል። የቃቃ ጫወታ እየተጫወክ ነው ያለው። ይሄ ደግሞ የሰው ህይወት ቃቃ አይደለም። ገባ? በደንብ ልታስብበት የሚገባ ነገር እቃቃ አይደለም። የሰው ህይወት በደንብ አድርገህ አስብበት። በደንብ አድርገህ ቆም ብለህ አስብ። ነገህን በደንብ ቆም ብለህ ነው ማሰብ ያለብህ። ዛሬ ግርግር ላይ ልትሆን ትችላለህ፣ ታይታይ ላይ ልትሆን ትችላለህ። ነገ ግን የሚጎዳህ ነገር አታድርግ። እንደ ሰው በደንብ አድርገህ አስብ። ለወደፊት ግን ብታስብ ጥሩ ነው። ይህ ነው መልክ። ገባህ? ችግር የለውም። እኔ በእንደዚህ አይነት መንገድ
ምክር እቀበላለሁ። የትኛውም ሰው አይደለም አንቺ ማንኛውም መንገደኛ አይሆንም የኔን ቪዲዮ የኔን ሚዲያ የሚከታተል ሰው እንኳን አቁሞ ብዙ ምክር ሲሰጠኝ ብዙ ንግግር ሲያደርግልኝ ቆሜ ማዳመጥ ሰው ነኝ እና የማንንም ንግግር ምንቅም ሰው አይደለም። ግን የትኛውም ሰው ሲያወራኝ ንቄ ምንም ብዬ አላውቅም፣ አከብራለሁ የትኛውም ሰው ንግግር ማለት ነው። እና ለእኔ እንደ ምክር ይህንን ሀሳብ ስለሰጠሽኝ በጣም በጣም ከልብ አመሰግናለሁኝ። ዛሬም ነገም ግን የኔን ፍላጎትና የኔን ባህሪ ካወቅሽ እኔም ሩታን እንድታሳርፊልኝ እፈልጋለሁኝ። ግን ይገባሽ እኔም ህይወቴ በወጣ በገባ ጊዜ ጭቅጭቅና ንዝንዝን አልፈልግም። ስለዚህ እሷንም መናገር ያለብሽን ነገር ብትናገሪያት ሞር የተሻለ ነው ብዬ ነው ማስበው። እኔ ችግር የለውም አሁን ተናግሬያታለሁ። መጀመሪያም እየተናገርኩ ነው ገባህ አይደል? ግን አሁን ሰሞኑን ትላንት ራሱ ያደረግከው ነገር ጥሩ አይደለም ገባህ? ለምሳሌ ፍቅርን ጠሯት አይደል? ሊያወራት ነው የፈለጉት። አንተ አሁን መካከል ላይ መገኘት ምንም ይሉት ነው። ይሄ ግብግብ እንዲፈጥሩ ነው እያደረጉ። ምን አለ መሰለሽ አውቀው ሆን ብለው ልጅቷን እንትን ለማለት እንዴት ነው መጥፎ ስሜት ውስጥ ለመክተት እሷን ለመጉዳት ብለው ነው የጠሯት እንጂ እውነት እሷን ለምክር ወይም ለጥሩ ነገር ጠርተዋት ቢሆን እኔም አልመጣም ነበር። የሆነ ክፋት ነገር ስለሚያስቡ ስለማብራት አብሬያት ተከትዬ የመጣሁት ከፍቅር ጋር እንጂ በሴቶች መሀል ለመግባት ብዬ ማስቤ አይደለም። ስለዚህ እኔ በየትኛውም ጊዜ በየትኛውም ሰዓት አሁንም ቢሆን እኔ ሩታ ላይ በምንም አይነት መንገድ መድረስ አልፈልግም። መጥፎዋንም አልመኝም፣ ጥሩዋን ነው የምመኘው። ስለዚህ በምንም አይነት አጋጣሚ እኔ ካጠፋሁኝ እኔ ነገርኩሽ ገኒ እንዲህ እንዲያፈጣል ካልሽ ይቅርታ እጠይቃለሁ፣ ችግር የለብኝም። ግን ደግሞ እነሱም እኔ ላይ እንዳይደርሱብኝ በቻልሽው አቅም ማውራት ያለብሽን ነገር እንድታወሪ ይፈልጋል። ችግር የለም እኔ አወራቸዋለሁ፣ ምንም ችግር የለም። ምክንያቱም በዚህ መቀጠል ስለሌለባችሁ ሰው በሰላማዊ መንገድ መለያየት እያለ እንደገና ወደ ጸብ መግባት ማለት ይሄ ይከብዳል በጣም። የእግዚአብሔር ሰላምታ ነው። ሰላም አትባባሉ አይደለም፣ ግን በሆነ ነገር ላይ የምትደራረሱበት ነገር ልጅ ነው። በቃ እናንተን የሚያገናኛችሁ ልጅ ነው። ከእንግዲህ ሌላ ምንም የሚያገናኛችሁ ነገር የለም። እሷም የራሷ ህይወት መኖር አለባት፣ አንተም የራሷ ህይወት ነው እየኖርክ ያለው። ስለዚህ እሷም እያበጠረ ነው እያጣራ ነው አለ እኮ ቤተሰብ እያጣራ ነው እያበጠርኩ ነው አለ። ፍቅርተን እንትና ሜላም ገምን ከርሜላ የተሻለ ታገኛለህ አንተ የከርብ ልጅ የውሻ ልጅ ውሻ የወለዲያ አያ የወለዲያ አባት አያ እናት አያ እንዴ ከሷ የተሻለ ታገኛለህ። ከሷ የበለጠ እንክብካቤ ማን ይሰጣል? ዱርዬ የሚዲያ ዱርዬ ሽሮ ሰርታ የማሰጥ አሁን አንተ ከሷ ከርሜላ ታወዲያ ድራታለ አቆምሉኝ ይላል። ዝጻም የወንድ ያልጫ ለምቦጫም ይመቸኛል ካለች እኖራለሁ ካለች እንደፈለገች መሆን ትችላለች ካሁን በኋላ ማለት ነው። ገባህ አይደል? ያንን ነው ለመጠየቅ የፈለኩት። ሰው ናት እሷም፣ ነገ የራሷ ህይወት ይቀጥላል። ስለዚህ በዚህ መልኩ ሴት ናት መጎዳት ስለሌለባት የእሷን ጉዳት የአንተም ጉዳት እኛ አንፈልግም። እኛ መጀመሪያም ቢሆን የሁለታችሁ አብሮነት ነበር ምንፈልገው። ካልሆነ በኋላ ደግሞ ሰው ተለያይቶ በሰላም መኖር ነው ያለበት። እኔ የእሷን ጉዳት አልፈልግም፣ ግን በምንም አይነት መንገድ እሷን መጉዳት አልፈልግም። ተረዳሽኝ? የእሷን መጥፎ ወይም የእሷን ክፉ መስማትም ምንም አልፈልግም። እኔም ደስተኛ ሆና እንድትኖር የምፈልገው። ስለዚህ ይህንን ነገር አስረጅልኝ። ከዛ ባለፈ ውስጥሽ ላይ ያለ ጥያቄ ካለ መጠየቅ ትችያለሽ። ለምን ስለማከብርሽ እንደ ታላቅ አይቼ ስለመጣሁኝ ማለት ነው። ችግር የለብኝም። በቃ ውስጤ ላይ ያለው ጥያቄ እኮ መጀመሪያ በስልክ ላይ አውርቻለሁ። ገብቷል? ከዚህ በፊት ለተፈጠሩት ነገሮች በሙሉ በስልክ አውርተናል። አሁን ሚዲያ ወጥቶ እንደዚህ ነው ማለት አግባብ አይደለም። ገብተዋል? ከዛ አንጻር ብዙ ነገሮች ተፈጥረዋል። ብዙ ነገሮችም አልፈሃል። ያንን ነገር ደግሞ በስልክም አውርቻለሁ። አሁን ማንሳቱ እንደገና ወደኋላ ተመልሶ ማንሳት ነው የሚሆነው። ገብተዋል? ለእኛም ጥሩ ያልሆነ ነገር የተፈጠረበት ሁኔታ ላይ ነበርን። ያ ነገር አልፈነዋል። ዛሬ ገባ አልፈነው ዛሬ እዚህ የኖር ነው እንጂ በአንተ ምክንያት ብዙ ነገር ነው እኛም የተባል ነው። ግን ያለፈ ታሪክ ነው፣ ትተነዋል። ግን እኔ ማወቅ የምፈልገውን ነገር ከሩታ ጋር የነበረውን ነገር ነው። እሱን ጨርሰልኛል። ያኛውን በስልክ አውርተናል። ችግር የለውም። You may play hard, but are you reaping the rewards? Because you could be earning Google Play points. Redeem them for exclusive perks like sweet accessories and in-game items that carry you to victory. Redeem your points for rewards now. You're expecting the usual sweet embrace when reality hits. Embrace this new phase. Starting at age 9, ask their doctor about HPV vaccination. ችግር የለውም። በዚህ ጉዳይ ከሆነ የጠራሽኝ
እንግዲህ ተመልሶልሻል ብዬ አስባለሁ። የምትፈልጊው መልስ አግኝተሻል ብዬ አስባለሁ። ስለዚህ በማንኛውም ታይም ደውዪልኝ። ውስጥ ጥያቄ የፈጠረብሽ ነገር ካለ መጠየቅ ትችያለሽ። እኔ እናንተን ማስከፋትም እናንተን እንትን ማለትንም አልፈልግም። አንዳንድ ጊዜ ግን ህይወቶች ላይ ብዙ ሰዎች ተፈትነው ማለት እናንትን ማለት መቻል አለባቸው። ዝም ብሎ የሆነ ሰው ስለመጣን ህይወት ላይ መስተናገድ የለበትም በቃ። ስለዚህ እኔ ማድረግ ያለብኝ ነገር ጠንቅቄ አውቃለሁ። ማን እንዴት ወዴት መሄድ እንዳለበት እኔ በራሴ መንገድ ማወቅ ባለብኝ ልክ አውቃለሁ። ግን እሱ መብትህ ነው፣ አስብበት። እግዚአብሔር ይርዳን የሚባለው። ከዛ በመቀጠል ደግሞ ማንም ሰው ቤቷ እየመጣ መናገርም ማውራትም አይችልም። እሷን ምንም ችግር የለም። በእኔ በኩል ያለ ሰው ማንም ሰው በአንተ በኩል ያለ ሰው ማስጠንቀቅ ነው ያለብህ። ማንም ሰው ማውራት አይችልም እሷን። ምክንያቱም አልፈልግም ነው ያልከው። እሷም የራሷ ህይወት ትኖራለች፣ አንተም የራስህ። ከዛ በዘለለ ማንም እንዲነካት አንፈልግም። በቃ ችግር የለውም። እኔም በምንም አይነት መንገድ እንትን የምልበት አጋጣሚ አይኖርም። እኔ መልካም ጊዜ ይሁንልሽ።
ምክንያቱም ብዙ ደስ የማይሉት ነገሮች አሉ። ከሱ ምንድን ነው የምጀምረው? አብርሽ ላይም ብዙ በቃ እያየሁት ያለሁት ነገር ጥሩ ነገር አይደለም እና ዛሬ ደግሞ ለአንዴና ለመጨረሻ አብርሽን ቀጥሬዋለሁ። ማለት ሊሄድም ስለሆነ ማግኘት ስላለብኝ እሱን ላገኘው ብዬ ደስም ባይለው ያው በግድ እንዲመጣ አድርጌዋለሁ። የግድ ነው ማግኘት፣ ምክንያቱም ለአንዴና ለመጨረሻ በእናንተ ፊት የምጠይቀው ነገር ስላለ ነው እና ቤተሰብ ለዛ ብዬ ነው። ምንድነው ሰሞኑን እየተዘዋወረ ያለ ነገር ብዙም ደስ አይልም። ምክንያቱም ሩታንም ሄርሜንም ፍቅርንም እየጠራ ብዙ ነገሮች እየተፈጠረ ነው ያለው። እያያችሁ ከሆነ ደስ የማይል ነገር ነው። ለምን ሶስተኛ ወገን ሰው መግባት ማለት ሶስቱንም አልፈልግም እንዴት እንደሆነ አልገባንም። ምን ይሁን ሊገባን አልቻለም። ምክንያቱም ሶስት ሴት እንዴት እንደዚህ ይደረጋል? ይሄ ማባላት ነው የሚሆነው። ሶስት ሴት ይዞ ማባላት ይባላል። የሰሞኑን እየተፈጠረ ያለው ነገር ትላንትም ሌሎች እያየው ነበረ እና ትላንት ፍቅርን ጠሯት፣ አስከትላ የመጣችው ግን አብርሽ ነው። ለምን እንዴ? የራሷ ጊዜ የላትም? የራሷ የሆነ ነገር የላትም? እሱ ነው ከእሱ ጋር የምትንቀሳቀሰው ግዴታ ነው። እሺ ይሁን፣ እሱ መብቱ ነው። እኛ መብቱን አንነፍግም። ግን በዛ ልክ ሴቶችን ማባላት እስከዚህ ቤተሰብ እስኪሳደብ ድረስ ማድረስ ማለት በጣም የወረደ ንግግር ነው። ማለት ከእሱ አልጠብቅም ይህን አይነት ነገር። ለምን በጣም የምናከብረው በጣም የምንወደው ልጅ ነው። ቢኖሩ እኛ ሁለት አብሮነታቸው ነበር የምንፈልገው። ግን ካልሆነ በኋላ ደግሞ ወይ ከሄርሜ ጋር ቢሆን አንድ ነው፣ ካልሆነ ደግሞ አርፎ መቀመጥ እንጂ ይህን እንደገና አዲስ አምጥቶ ፍቅርን የመጀመሪያው ፍቅረኛዋ ናት እናውቃለን፣ ልክ ነው። ግን ቢሆንም አሁን ላይ የራሱ ህይወት ብሎ ጀምረዋል። ከአንድም ሁለት አይደል? መጀመሪያ ሩታ፣ ቀጥሎ ሄርሜ አይደል? እዚህ ጋር የሁለት ሰው ህይወት እየተበላሸ ነው። ፍቅር ማለት ከባድ ነው አይደል? ለሁለቱም ሴቶች ይከብዳል። ለምን ራሳቸውን ዝቅ ያደርጋሉ? ለምንድን ነው እንደዚህ የሚያደርጉት? እሱ እኮ ጠርቷቸው ይሄዱ ያሉት አይደል እንዴ? መሄድ የለባቸውም፣ ልክ ነው ብለናል። ግን ዛሬ ደግሞ ለአንዴና ለመጨረሻ በቃ ከህይወታቸው መውጣት ስላለበት በቃ ሩታ አጠገብ ላይ እንዳይደርስ እሷም እንዳትደርስበት ያለው ነገር መጠየቅ አለብኝ ብዬ ነው የጠራሁት። ምክንያቱም በዚህ መቀጠል ስለሌለበት እንዴ የእሷም ህይወት እኮ እየተበላሸ ነው አይደል እንዴ? በልጅ ምክንያት እያደረገ ሰሞኑን ማየታቸው የተፈጠረው ነገር ልጅ እስከ መውሰድ ድረስ ምናምን መውሰድ መብቱ ነው። ግን በዚህ ልክ አይደለም የሚወሰደው። እሱንም ጭምር ነው የምጠይቀው። ምክንያቱም መውሰድ ካለበት አስፈቅዶ፣ እናት ናት፣ ህፃን ናት፣ ልጅ ያለ ጡት ማደግ የለበትም። ልክ ነው። ግን በቃ የሆነ ነገር ፈጥሮ ቢያንስ አስፈቅዶ ደውሎላት ልጄ እንደወስድ ነው ብሎ ነው መውሰድ የለበት እንጂ ከሴት ጋር ሆኖ ለማስታወቅ ከዚህ በፊት አይታቸው ከሄርሜ ጋር ሆኖ ወሰደ። ድጋሚ ደግሞ አሁንም ደግሞ ለፍቅር ምን የሚሉት ነው እንዴ? እሱ ሴት በቀየረ ቁጥር ልጅ አስተዋውቃለሁ ብሎ መውሰድ አለበት የለበትም። ስለዚህ ያ ነገር በጣም እንደ ቤተሰብን ተሰምቶናል፣ መሆን እንደሌለበት እኛም አንዳንድ ነገሮች በውስጥ ማውጣነዋል። ግን የሚገባው አይደለም። እስኪ ከገባው ደግሞ አሁን አወራዋለሁ የሚሰማኝ ከሆነ። በእርግጥ እኔ የሚሰማ ቢሆን እስካሁን መስማት ይችል ነበረ። ለምን ይሄ ሁሉ ሰው እየተናገረው፣ ወንድሞቹ እየተናገሩት፣ እህቱ እየተናገረችው፣ እኛ ተራ በተራ እየወጣን ብዙ ነገር እያደረግን ቪዲዮ ብቻ አይደለም ቤተሰብ በውስጥም እያወራ ነው። ግን ምንም ሊሰማን አልቻለም።
ትናንት ያልሰማው ዛሬ ይሰማኛል ብዬ አላስብም። ግን ያው ማውራት ስላለብኝ ደግሞ ግዴታዬ ስለሆነ መናገር ያለብኝ ነገር እናገረዋለሁ። ግዴታ ነው። ምክንያቱም መጥቷል ቤተሰብ እንግዲህ አብርሽ ደህና ነህ? እንዴት ነህ? ሁሉ ሰላም እግዚአብሔር ይመስገን አለን። ደህና ነህ? ይቅርታ በጣም መንገድ ትንሽ ክራውድ ነበርና ለዛ ነው። ቆየህ። በስመ አብ ብዙ አስጠበቅከኝ። ምንም ማድረግ ስላልቻልክ ብዙ አስጠበቅከኝ። እንግዲህ ምንም ማድረግ አይቻልም። በጣም ይቅርታ ይደረግልኝ ዛሬ እንግዲህ እና ደህና ነህ? ደህና ነኝ። ሰሞኑ እያደረክ ያለው ነገር ልክ ነው ብዬ አላስብም። ባይዘው ስለ እንደዚህ አይነት ነገር ልታወሪኝ እንደሆነ አውቄ ነው የመጣሁት። ለምን አንዳንዴ ተለቅ ያለ ሰው ማውራት ሞር የተሻለ ነው ብዬ ስላሰብኩ ማለት ነው። እና ብርታንም ምናምን አውርቼ በጣም ድክም ነው ብሎኛል። በቃ አሁን ላይ ለዛ ብዬ በቃ አንድ ጊዜ እንትን ልበልሽ ብዬ ነው። ያው ግን እኔ ሰሞኑም እያደረክ ያለው ነገር ጥሩ አይደለም ማለት ግዴታ ነው መናገር ይገብተዋል። ለምን ሰው ጥፋት ኖሮበት ጥፋተኛ ለመባል ግዴታው ስለሆነ ነው። ከዚህ በፊት እህትሃል ሩታ ጥፍታብኛለች ስትለኝ ያጠፋችበት መንገድ ልክ ነው፣ እንደዚህ ነው፣ ጥፋተኛ ናት ብዬ ነበር የነበረው። ገባ? አንተ ደግሞ ጥፋት ያለብህ ነገር በስትክክል እየነገርኩ ነበረ። አሁንም ግን ጥፋት አለብህ። ልጅነት ይሁን ያዘክ ምን እያደረግክ እንደሆነ ለቤተሰቡም ለእኛም የሆነ ግራ ነው እያጋባህን ያለው በአሁኑ ሰዓት። ግን አሁን አንድ ጥያቄ ልጠይቅሽ፣ ይቅርታ አድርጊልኝ። እኔ ታላቂ ነሽ፣ አክብሬሽም ነው የመጣሁት። በዚህ ታይም እኔ ማንንም ማግኘት አልፈለግም ነበር፣ አክብሬሽ ነው የመጣሁት። ግን ደግሞ እኔና ሩታ ምን አለን አሁን ከዚህ አሁን ላይ ምንም የላቸውም። ልጅ ብቻ ነው በማላችን ልጅ ነው ያለው። እኔ እነሱ ጋር ምንም የለም። ስለዚህ እኔ የፈለኩትን ላይፍ የፈለኩትን ነገር የፈለኩትን እንትን ብል ሩታ ያገባታል። አሁን ላይ እናንተ ያገባችኋል? አያገባንም። ምንም ያገባችሁ ነገር የለም። እንደ ሰውኛ ግን ምናልባት ትልቅ ያልሆነ መንገድ ላይ ካለሁኝ እንደ ሰውኛ እንደዚህ ትክክል አይደለም ምናምን ብለሽ ለምን እንደምክር ልመክር ትችያለሽ። ግን ይሄ ነገር እንዴት ታደርጋለህ ብለሽ ልትናገሪኝ አልችልም። ስለዚህ አሁን ላይ ከእነሱም ጋር መግባባት ያቃተኝ ምንድን ነው ይህን ነገር እንዴት ታደርጋለህ በማያገባቸው ማለት ነው፣ ምንም በማይጠቅሳቸው ገባሽ? ስለዚህ እኔ ከዚህ በኋላ ከሩታ ጋር ምንም ከሌለኝ እንዲህ የትኛውም ሰው እኮ ምናልባት የኛ ነገር ሚዲያ ላይ ስለወጣ ነው እንጂ የትኛውም ሰው ጋር ያለ ላይፍ ነው። ብዙ ነገር ወንድ ልጅ ያያል። ነገ ህይወቱን ከማን ጋር መሆን እንዳለበት በደንብ ጥናት ያደርጋል። ዝም ብሎ ዘው ብሎ የሆነ ሰው የሆነ ቦታ ላይ አይገባም። ስለዚህ እኔም በራሴ መንገድ ፍላጎቴን ወደፊት ማድረግ ያለብኝ ነገር ጥናት ማድረግ ፈልጋለሁ። ስለዚህ እኔ ከሩታ ጋር መሆን ካልቻልኩኝ ከሌላ ሰው ጋር መሆን አልችልም ማለት አይደለም። ስለዚህ እነሱ ጋር ያለው አስተሳሰብ ይሄ ነው። ይህ ሀሳብ ነው ያቀረነው ማለት ነው። እና እንጂ እንደ ሰውኛ ስታስቢው ነገሩን እኔ ጋር ያለው ጥፋት ይሄ ጥፋት አለብህ በይ፣ እኔም ጥፋቴን አርማለሁ። ይቅርታ መጠየቅ አለብኝ፣ ይቅርታ ጠይቃለሁ። ስለዚህ ላገኝሽም ስለፈለግኩኝ ነው ስትደውይልኝ ቶሎ እሺ ያልኩሽ ማለት ነው። ጥፋት ምን እንደሆነ ታውቃለህ። ልክ ነህ። ስለአንተ አያገባትም፣ ግን ውስጣችሁ ላይ ፍቅር አለ ከሚገባ በላይ አውቃለሁ እኔ። ገባህ አይደል? ልጅ መካከል ላይ አለ። ማናማ ላይ ነው ውስጣችን ላይ ፍቅር ያለ? አንተም ላይ ሩታም ላይ አለ። አሁን እዚህ ጋር እየተሳሳትሽ ነው። እሺ ልሳሳት፣ በቃ እሺ ተወው፣ በቃ እሺ ተወው፣ በቃ እኔ ጋር ምንም የቀረ ነገር አንተ የቀረ ነገር የለም ነው አይደል የምትለው? የቀረ ነገር ደግሞ ከሌለ ብዙ ጊዜ እየተቀራረባችሁ ነበረ፣ ብዙ ላይፎችን እያሳለፋችሁ ነበር፣ ቤትም ይሁን ምንም። ገብተዋል? ያንን በፊት ማለት ነው። በፊት አዎ፣ ከዛ አለፈ ያንን ነገር እቺ ፈጸምን። ከዛም በኋላ ግን እኔና ሩታ ሰላም ሆነንም አናውቅም፣ በስነ ስርዓት መውርተን አናውቅም። ልጅ ነው የሚያገናኘን። ለልጃችን ስንል ብዙ ነገሮችን አድርገን እናውቃለን። ሌላ አዲስ ነገር የተፈጠረ ነገር የለም። አዲስ ነገር ባይፈጠርም እሷ ግን በተስፋ እየጠበቀች ነበረ። አብረን እንቀጥላለን የሚል ነበረ እሷ ላይ። ግን ያም ሆኖ ቀረ አይደል? ችግር የለውም። ከቀረ በኋላ ደግሞ አንተ ጥፋት ምንድነው? ሄርሜላ ጋር ሄድክ አይደል? አሁን ከሄርሜላ ጋር ደግሞ ፍቅር ጋር መሄድ ነበረብህ። እንደ ሰውኛ ስታየው እኛ አይመለከተንም፣ ልክ ነህ። ግን እንደ ምክር ሲሆን ደግሞ መሄድ አልነበረብህም። ገብቶሃል? አሁን ሶስተኛ ዙር ላይ ሄርሜንም መጉዳት አልነበረብህም። ገብቶሃል አይደል? እየጎዳት ካልሆነ አንድ ነገር ልንገርሽ፣ እኔ ራሴ እቅድ አለኝ። አሁን ላይ ምን እያደረኩ እንደሆነ አውቃለሁኝ። እንደዚህ ወጥቶ ያለሁበት ምክንያት ደግሞ ላንቺ መናገር አይጠበቅብኝም። ጊዜው ሲደርስ የምታየው ነገር ይሆናል። ግን ደግሞ እንዴት ነው አንዳንድ ጊዜ ጤፍ በማበጠሪያ ተበጥሮ ነው አይደል ፍሬውን ትክክለኛ ያኔ እንትን እያለ ነው ለልጆች ውስጥ እኮ አሁን ተፍቅርት እኮ ህይወት ለማድረግ እኮ አይደለም። ህይወት ፍቅርተ ማለት እኮ ብዙ ሰው ጆሮ ኮርኮራ ሆና
ዶሮ ኮርኩራው ነበር። እሺ አሁን እኔ ከፍቅር ተውጆ ነው አይደለም፣ ግን እሷ ፍቅር ብዙ ሰው ገብቶ የወጣ ነው። ያኔ እነሱ ለማፈሸቅ ነው እንጂ ልጁ በዙሪያው ያለ በቤተሰብም ያለ ለማፈሸቅ ነው እንጂ ከሷ ጋራ ህይወትም ትዳርም አይደለም። ግን ሰው አልገባውም። ብዙ ያወራል፣ ብዙ ይናገራል። ልጁ መቼም እንግዲህ እስቲ እንስማ ቪዲዮ ነገር ስታገኝ ወደ እህልነት የምትቀይሩ። ስለዚህ እኔም ላይፍ ላይ መበጠር ያለበት ነገር ምንም ተበጥሮ ትክክለኛ ፍሬ የሆነውን ሰው ስታገኝ ከዛ ሰው ጋር ነው መሆን ማለት። ያ ማለት ግን ማንንም ሰው ቦልቼ ማንንም ሰው እንትን ብዬ ጠቅሜም አይደለም። የሚሆነኝ ሰው እንዴት ማድረግ እንዳለብኝ እኔ አውቃለሁ። ፍቅርንም ያመጣሁበት ምክንያት እያንዳንዱ ነገር ለራሴ ነው ማስቀረት የምፈልገው። ለምን ጊዜ ሲደርስ ሁሉ ነገር የምታየው ስለሆነ ማለት ነው። ይደፈደ ቀይር Overthink less. Chew good. Orbit gum. What does ramen have to do with establishing credit? Make everyday purchases, like noodles. Want a credit card and pay it off in full every month to up your score. Establish credit with the Chase Freedom Rise credit card. Learn more at chase.com/rise. ስለዚህ መናገር ማልፈልገው ነገር በዚህ ታይም ላይ እንድናገር አታድርጊ። የሰው ልጅ እቅዱ ከሆነ በኋላ ከተሳካ በኋላ ነው መናገር ያለበት። ስለዚህ አሁን ግን ምንም መናገር አልፈልግም። ግን ከዛ ውጭ ግን ያለው በሩታ ጉዳይ ግን አንቺ ልታወሪ ተመጣሽ ከሩታ ጋር አትሆንም ምናምን ልትይኝ ከሆነ እኔ አሁን በእንደዚህ አይነት ታይም እንደዚህ ነገር ላወራም አልመጣሁም። ላወራም ፍላጎት የለኝም፣ እቅድም የለኝም። ሲጀመር እኔም አልልክም። አስገድጄ ከሩታ ጋር አብረህ ኑር ብዬ አላስገድድም። ምክንያቱም ፍላጎቱ የራስህ ስለሆነ ገባህ አይደል? ግን ምንድነው ከሆነ በኋላ ልጃችሁን በሰላም ማሳደግ ነው ያለባችሁ። ገባ? ምክንያቱም አሁን አንተ ሰሞኑን ያደረከው ነገር ልክ አይደለም። ልጅ በሌለችበት ነው የወሰድከው አይደል? እሱ ልክ ነሽ። ገባ? ይሄ ነገር ጥፋት ነው። ምክንያቱም ልጅ በሌለችበት የወሰድኩበት ምክንያት ደግሞ እንዴት ነው? አንዳንድ ልጅሽ ሲሆን መብቴ ነው ብለሽ ታስቢያለሽ። ገባሽ? መብትነት ስሜት ስለተሰማኝ ነው ብድግ አድርጌ የራሴ ልጅ ስለሆነ ነው ይዤ ወጣሁ እንጂ የራሴ ልጅ ባይሆን የሰው ልጅ ቢሆን አይደለም ከቤት ልወጣ ከግቢም ይዤ ልወጣ አልችልም ያለ ፍቃድ። ግን ደግሞ የራሴ ልጅ ነው፣ እሷም ልጅ እንደሆነ የኔም ልጅ ነው። ለዛ ነው ብድግ አድርጌ እንደ ራሴ የራሴን ነገር ነው ብዬ ስላሰብኩኝ ነው ብድግ አድርጌ የወጣሁት። ገባሽ? ያ ማለት ግን እሷን ካስከፋት ደግሞ ችግር የለውም። ተውኩላት እኮ በቃ እኔ መጠየቅ ባለብኝ ታይም መጠየቅ ባለብን መልኩ ጠይቅ። ከዛ ደግሞ አንተ አሁን ጥፋቴ የዛን ቀን ምንድን ነው የሰራው? ራስ ጋር ቢሆን እኮ ችግር የለውም። ይዛ ሌላ ሴት ጋር ነው የሄድከው። ገባ? ፍቅር ጋር ይዛ መሄድ አልነበረብህም። ይሄ ስህተት ነው። ታውቀዋለች እኮ ልጁ ምንም በአካል ባታገኘውም ቪዲዮ ላይ እያየችው ነው አይደል እንዴ? እያየችው ነው። ይሄ ነገር ጥፋት ነው የሰራው። ምክንያቱም እኛ በዛ ሰዓት ሲደወልላት ምን እንደምትሆን አንተ አታውቅም። ገባ? ምንም ቢሆን ልጅ ናት፣ ልጅ ነው አይደል? እናት ናት። ስለዚህ ይሄ ነገር ማድረግ ተገቢ አይደለም። ለወደፊት ማስተካከል ያለብህ ምንድነው? ልጅ መጠየቅ ካለብህ ደውለህ በስነ ስርዓት ነው መጠየቅ ያለብህ። አይደል? ስለዚህ እናንተ ሁለታችሁ ልትያዙ አይገባም። በቃ አልተፈላለጋችሁ ማለት እሷም የራሷ ህይወት ትኖር፣ አንተም የራስህ ህይወት ትኖር። የሚያደራረሳችሁ ነገር ልዑል ነው አይደል? መካከላችሁ ላይ ያለው ልዑልን ደግሞ ማግኘት ካለብህ ደውልና በስነ ስርዓት አገኝ። በቃ ከዚህ ውጪ ሌላ ነገር መፈጠር የለበትም። በቃ አልፈልግም ብለሃል፣ መብትህ ነው። ገባ? ዛሬ እንደፈለገ ማንም ሊያዝክ አይችልም። ምክንያቱም ሰማን የተቀዷል ቆየ ይሄ ነገር ከተፈጠረ። ስለዚህ ያ ነገር ከተፈጠረ በኋላ ደግሞ አሁን ምንድነው በሰላማዊ መንገድ እንደ ማንኛውም ሰው ማይጣላ የለም። የእናንተ ነገር እንዳልከው ሚዲያ ስለወጣ ነው እንጂ ማንም ሰው በቤቱ ሰላም ሆኖ አይደለም የሚኖረው። ሁሉም ተጣልቶ ተፋቶ የሚኖር አለ። ግን ያ የሆነ በቃ ምን ልበልክ እኔ እንዴት ብዬ ላስረዳ? ስለዚህ ያ ነገር ሲሆን አሪፍ ነው፣ ልክ ሲኖረው። የእናንተ ልክ አጣ በጣም ገባ? ልክ ከማጣቱ አንጻር እኛም እያዘንባችሁ ነው፣ ቤተሰብም እያዘን ነው። ለምን በቃ ልክ ሊኖሩ ይገባል። በቃ ካልተፈላለጋችሁ በኋላ የራሳችሁን ህይወት ኑሩ። አትፈላለጉ። በቃ ከዚህ በኋላ አደርስብን። ይሄ ነው አለ የምትፈልገው። እኔ ለአንዴና ለመጨረሻ ከእሷ ጋር መሆን ትፈልጋለህ አትፈልግም? ከሩታ ጋር እኔ ይሄ ሀሳብሽ ግን ድሮም ምንም የተቀየረም ነገር የለም። እኔ ከሩታ ጋር መቼም ቢሆን አብረኝ መሆን አልፈልግም። ይሄ ደግሞ መጠየቅ የፈለግኩ ገባ? መሆን ካልፈለግክ ደግሞ በቃ ማለት የሆነ እንድታገኝ የምታደርገው ነገር የሆነ ነገር ሊኖር አይገባም። በቃ እሷም ከህይወትህ እንድትወጣ እኛ እናደርጋለን።
ከባህር የቻልኩትን አድርጋለሁ እኔ አንተም የቻልከውን አድርግ ከዚህ ውጭ ምንም ያደራረሳችሁ ነገር የለም ልጅ ነው በሰላም መንገድ ማግኘት ትችላለህ ልጅክ ነው ማንም ይከለክልህ የለም ገባ በህግም ባትመጣ እንኳን ልጅ ነው ህግ ቦታ እንኳን ባትሄድ ምክንያቱም አታድርግለት የሚል ማንም ሰው ስለሌለ ማለት ነው ስለዚህ ያን ያህል ግብ ባትፈጥሩ እንደዚህ ባትሆኑ አሪፍ አንተ ልጅነትን ያዝክ ያሰብከውም ነገር ይኑር ራስ ነው የምታውቀው ገብቶሃል አይደል አሁን ሳስብክ እንደውም የቃቃ ጫወታ ነው እየተጫወክ ያለው አብሽ የምሬን ነው ምልክ በጣም አብስተዋል የቃቃ ጫወታ እየተጫወክ ነው ያለው ይሄ ደግሞ የሰው ህይወት ቃቃ አይደለም ገባ በደንብ ልታስብበት የሚገባ ነገር ቃቃ አይደለም የሰው ህይወት በደንብ አድርገህ አስብበት በደንብ አድርገህ ቆም ብለህ አስብ ነገን በደንብ ቆም ብለህ ነው ማሰብ ያለብህ ዛሬ ግርግር ላይ ልትሆን ትችላለህ ታይታይ ልትሆን ትችላለህ ነገ ግን የሚጎዳህ ነገር አታድርግ እንደ ሰው በደንብ አድርገህ አስብ ለወደፊት ግን ብታስብ ጥሩ ነው ይሄ ነው መልክ ገባ ችግር የለውም ግን እኔ በእንደዚህ አይነት መንገድ ምክር እቀበላለሁ የቤተኛውም ሰው አይደለም አንቺ ማንኛውም ለምን መንገደኛ አይሆንም የኔን ቪዲዮ የኔን ሚዲያ የሚከታተል ሰው እንኳን አቁሞ ብዙ ምክር ሲሰጠኝ ብዙ ንግግር ሲያደርግልኝ ቆሜ ማዳመጥ ሰው ነኝ እና የማንንም ንግግር ምንቅም ሰው አይደለም ግን የትኛውም ሰው ሲያወራኝ ንቄ ምንም ብዬ አላውቅም አከብራለሁ የትኛውም ሰው ንግግር ማለት ነው እና ለእኔ እንደ ምክር ይህንን ሀሳብ ስለሰጠሽኝ በጣም በጣም ከልብ አመሰግናለሁኝ ዛሬም ነገም ግን የኔን ፍላጎትና የኔን ባህሪ ካወቅሽ እኔም ሩታን እንድታሳርፊልኝ እፈልጋለሁኝ ግን ይገባሽ እኔም ህይወቴ በወጣ በገባ ሁልጊዜ ጭቅጭቅና ንዝንዝን አልፈልግም ስለዚህ እሷንም መናገር ያለብሽን ነገር ብትናገሪያት ሞር የተሻለ ነው ብዬ ነው ማስበው እኔ ችግር የለውም አሁንም ተናግሬያታለሁ መጀመሪያም እየተናገርኩ ነው ገባ አይደል ግን አሁን ሰሞኑን ትላንት ራሱ ያደረከው ነገር ጥሩ አይደለም ገባ ለምሳሌ ፍቅርን ጠሯት አይደል ሊያወራት ነው የፈለጉት አንተ አሁን መካከል ላይ መገኘት ምን የሚሉት ነው ይሄ ግብግብ እንዲፈጥሩ ነው እያደረገ ምን አለ መሰለሽ አውቀው ሆን ብለው ልጅቷን እንትን ለማለት እንዴት ነው መጥፎ ስሜት ውስጥ ለመክተት እሷን ለመጉዳት ብለው ነው የጠሯት እንጂ እውነት እሷን ለምክር ወይም ለጥሩ ነገር ጠርተዋት ቢሆን እኔ ባልመጣም ነበር የሆነ ክፋት ነገር እንደሚያስቡ ስለማውቅ አብሬያት ተከትዬ የመጣሁት ከፍቅር ጋር እንጂ በሴቶች መሀል ለመግባት ብዬ ማስቤ አይደለም ስለዚህ እኔ በየትኛውም ጊዜ በየትኛውም ሰዓት አሁንም ቢሆን እኔ ሩታ ላይ በምንም አይነት መንገድ መድረስ አልፈልግም መጥፎንም አልመኝም ጥሩዋን ነው የምመኘው ስለዚህ በምንም አይነት አጋጣሚ እኔ ካጠፋሁኝ እኔ ነገርኩሽ ገኒ እንዲህ እንዲያጥፍታል ካልሽ ይቅርታ ጠይቃለሁ ችግር የለብኝም ግን ደግሞ እነሱም እኔ ላይ እንዳይደርሱብኝ በቻልሽው አቅም ማውራት ያለብሽን ነገር እንድታወሪ ይፈልጋል ችግር የለም እኔ አወራቸዋለሁ ምንም ችግር የለም ምክንያቱም በዚህ መቀጠል ስለሌለባችሁ ሰው በሰላማዊ መንገድ መለያየት እያለ እንደገና ወደ ጸብ መግባት ማለት ይሄ ይከብዳል በጣም የእግዚአብሔር ሰላምታ ነው ሰላም አትባባሉ አይደለም ግን በሆነ ነገር ላይ የምትደራረሱበት ነገር ልጅ ነው በቃ እናንተን የሚያገናኛችሁ ልጅ ነው ከእንግዲህ ሌላ ምንም የሚያገናኛችሁ ነገር የለም እሷም የራሷ ህይወት መኖር አለባት አንተም የራስህ ህይወት ነው እየኖርክ ያለው ስለዚህ እሷም እያበጠረ ነው እያጣራ ነው አለ እኮ ቤተሰብ እያጣራ ነው እያበጠርኩ ነው አለ ፍቅርተን እንትና ሜርሜላም ገምም ከሜርሜላ የተሻለ ታገኛለህ አንተ የከርብ ልጅ ውሻ የወለዲያ አህያ የወለዲያ አባት አህያ እናት አህያ እንዴ ከሱ የተሻለ ታገኛለህ ከሷ በለጠ እንክብካቤ ማን ይሰጣል ይሄ ዱርዬ የሚዲያ ዱርዬ ሽሮ ሰርታ የማሰጥ አሁን አንተ ከሷ ከማከርሜላ ታወዲያ አጅራታለ አቆምሉኝ ይላል ዝጻም ይወንድ ያልጫ ለምቦጫም ይመቸኛል ካለች እኖራለሁ ካለች እንደፈለገች መሆን ትችላለች ካሁን በኋላ ማለት ነው ገባ አይደል ያንን ነው ለመጠየቅ የፈለኩት ሰው ናት እሷም ነገ የራሷ ህይወት ይቀጥላል ስለዚህ በዚህ መልኩ ሴት ናት መጎዳት ስለሌለባት የእሷን ጉዳት ያንተም ጉዳት እኛ አንፈልግም እኛ መጀመሪያም ቢሆን የሁለታችሁ አብሮነት ነበር ምን ፈልገው ካልሆነ በኋላ ደግሞ ሰው ተለያይቶ በሰላም መኖር ነው ያለበት እኔ የእሷን ጉዳት አልፈልግም ግን በምንም አይነት መንገድ እሷን መጉዳት አልፈልግም ተረዳሽኝ የእሷን መጥፎ ወይም የእሷን ክፉ መስማትም ምንም አልፈልግም እኔም ደስተኛ ሆና እንድትኖር የምፈልገው ስለዚህ ይህንን ነገር አስረጅልኝ ከዛ ባለፈው ውስጥሽ ላይ ያለ ጥያቄ ካለ መጠየቅ ትችያለሽ ለምን ስለማከብርሽ እንደ ታላቅ አይቼ ስለመጣሁኝ ማለት ነው ችግር የለብኝም በቃ ውስጤ ላይ ያለው ጥያቄ እኮ መጀመሪያ በስልክ ላይ አውርቻለሁ ገብቷል ከዚህ በፊት ለተፈጠሩት ነገሮች በሙሉ በስልክ አውርተናል አሁን ሚዲያ ወጥቶ እንደዚህ ነው ማለት አግባብ አይደለም ገብተዋል ከዛ አንፃር ብዙ ነገሮች ተፈጥረዋል
ብዙ ነገሮችም አልፈሃል። ያንን ነገር ደግሞ በስልክም አውርቻለሁ። አሁን ማንሳቱ እንደገና ወደኋላ ተመልሶ ማንሳት ነው የሚሆነው። ገብቶሃል? ለእኛም ጥሩ ያልሆነ ነገር የተፈጠረበት ሁኔታ ላይ ነበርን። ያ ነገር አልፈነዋል ዛሬ። ገባ? አልፈን ነው ዛሬ እዚህ ኖር ነው እንጂ በአንተ ምክንያት ብዙ ነገር ነው እኛም የተባልነው። ግን ያለፈ ታሪክ ነው፣ ትተነዋል። ግን እኔ ማወቅ የምፈልገውን ነገር ከሩታ ጋር የነበረውን ነገር ነው። እሱን ጨርሰልኛል። ያኛውን በስልክ አውርተናል። ችግር የለውም። You may play hard, but are you reaping the rewards? Because you could be earning Google Play points. Redeem them for exclusive perks like sweet accessories and in-game items that carry you to victory. Redeem your points for rewards now. You're expecting the usual sweet embrace when reality hits. Embrace this new phase. Starting at age 9, ask their doctor about HPV vaccination. ችግር የለውም። በዚህ ጉዳይ ከሆነ የጠራሽኝ እንግዲህ ተመልሶልሻል ብዬ አስባለሁ። የምትፈልጊው መልስ አግኝተሻል ብዬ አስባለሁ። ስለዚህ በማንኛውም ታይም ደውዪልኝ። ውስጥ ጥያቄ የፈጠረብሽ ነገር ካለ መጠየቅ ትችያለሽ። እኔ እናንተን ማስከፋትም እናንተን እንትን ማለትንም አልፈልግም። አንዳንድ ጊዜ ግን ህይወቶች ላይ ብዙ ሰዎች ተፈትነው ማለት እናንተን ማለት መቻል አለባቸው። ዝም ብሎ የሆነ ሰው ስለመጣኝ ህይወት ላይ መስተናገድ የለበትም በቃ። ስለዚህ እኔ ማድረግ ያለብኝ ነገር ጠንቅቄ አውቃለሁ። ማን እንዴት ወዴት መሄድ እንዳለበት እኔ በራሴ መንገድ ማወቅ ባለብኝ ልክ አውቃለሁ። ግን እሱ መብትህ ነው፣ አስብበት። እግዚአብሔር ይርዳን የሚባለው። ከዛ በመቀጠል ደግሞ ማንም ሰው ቤቷ እየመጣ መናገርም ማውራትም አይችልም። እሷን ምንም ችግር የለም። በእኔ በኩል ያለ ሰው ማንም ሰው በአንተ በኩል ያለ ሰው ማስጠንቀቅ ነው ያለብህ። ማንም ሰው ማውራት አይችልም እሷን። ምክንያቱም አልፈልግም ነው ያልከው። እሷም የራሷ ህይወት ትኖራለች፣ አንተም የራስህ። ከዛ በዘለለ ማንም እንዲነካት አንፈልግም። በቃ ችግር የለውም። እኔም በምንም አይነት መንገድ እንትን የምልበት አጋጣሚ አይኖርም። ግን መልካም ጊዜ ይሁንልሽ።